የቤት ሰራተኛዬ ከ2 ሚሊዮን ብር በላይና ከፍተኛ ዋጋ ያለው ወርቅ ዘርፋኛለች ብለው ፍርድ ቤት የከሰሱት ሚኒስትር ጉዳይ አነጋጋሪ ሆኗል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። ከኛ ጋር ከቆያችሁ እነዚህን ጉዳዮች ትሰማላችሁ። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የቤት ሰራተኛዬ ከ2 ሚሊዮን ብር በላይና ከፍተኛ ዋጋ ያለው ወርቅ ዘርፋኛለች ብለው ፍርድ ቤት የከሰሱት ሚኒስትር ጉዳይ አነጋጋሪ ሆኗል። እኚህ ሚኒስትር የትራንስፖርትና ሎጂስቲክ ሚኒስትሩ አለሙ ስሜ ናቸው። እኚህ በብልጽግና ፓርቲም ሆነ በመንግስት ስልጣን ውስጥ ከፍተኛ ቦታ ያላቸው አለሙ ስሜ በጠበቃቸው በኩል የቤት ሰራተኛዬ ከመኖሪያ ቤቴ ከ2 ሚሊዮን ብር በላይና ከፍተኛ ዋጋ ያለውን ወርቅ ዘርፋኝ ለማምለጥ ሞክራለች በሚል ነው ፍርድ ቤት የገተሯት። ኢትዮ ፍሮንት ይህንን ዘገባ እስከሰራችበት ጊዜ ድረስ የትራንስፖርትና ሎጂስቲክ ሚኒስትሩ አለሙ ስሜ ሰራተኛ ጉዳይ በአራዳ ምድብ የቀጠሮ መከታተያ ችሎት እየታየ የነበረ ሲሆን ግለሰቧም ጉዳዩን በእስር ቤት ሆና እየተከታተለች ነበር። በሚኒስትሩ አለሙ ስሜ በኩል ክስ ያቀረበው አቃቤ ሕግም ተከሳሿ ግለሰብ በሚኒስትሩ ቤት በሰራተኝነት በምትሰራበት ጊዜ ከ2 ሚሊዮን ብር በላይና ከፍተኛ ዋጋ ያለውን ወርቅ መዝረፏን ለፍርድ ቤቱ አስረድቷል። ተከሳሿ ግለሰብም ስለቀረበባት ክስ ስትጠየቅ ድርጊቱን አለመፈጸሟን ገልጻለች። ይልቁንም ግለሰቧ ሚኒስትሩ ቤት ስለመጣችበት ሁኔታ ስታስረዳ ከአንዲት ጓደኛዋ ጋር ለስራ ውጭ ትሄዳላችሁ ተብለው መጥተው ሂደቱ እስኪሳካ በሚኒስትሩ ቤት እየሰሩ እንደቆዩ አስረድታለች። ሆኖም በዚህ ሂደት ውስጥ ብዙ የማይመቹ ሁኔታዎች ስላጋጠሟት ከሚኒስትሩ ቤት ለመውጣት መወሰኗን ተናግራለች። ሆኖም ዳኛው የተከሳሿን ምላሾች በቅጡ ከማዳመጥ ይልቅ በየመሃሉ ያቋርጣት ነበር። ተከሳሿ ግን ከሚኒስትሩ ቤት ለመውጣት የወሰነችውም ነገሮች ጾታዊ መልክም ይዘው ስለነበር ነው በሚልም ለማስረዳት ሞክራለች። ስለሆነም ሰርቃለች የተባለው ወርቅና ብርም ሐሰተኛ ክስ መሆኑንም አብራርታለች። ሆኖም ፍርድ ቤቱ ለአቃቤ ሕግ ተጨማሪ የምርመራ ተጨማሪ ጊዜ አዎንታዊ ምላሽን በመስጠት ተለዋጭ ቀጠሮን ሰጥቷል። ነገር ግን ሚኒስትሩ ተሰረቀብኝ ብለው ያቀረቡት የብር መጠንና ወርቅ ግርምትን የሚፈጥር መሆኑ አልቀረም። ሲጀመር ከ2 ሚሊዮን ብር በላይ የሆነ ጥሬ ገንዘብን በመኖሪያ ቤት ማስቀመጥ ወንጀል መሆኑ እየታወቀ ሚኒስትሩ ይህን ያክል መጠን ያለውን በቤታቸው ያስቀምጡ እንደነበር ባቀረቡት ክስ ላይ እግረ መንገዳቸውን ይፋ አውጥተዋል። ተጠያቂነት ያለው ስርዓት ቢኖር ነገሩ ራሳቸው ሚኒስትሩን የሚያስከስስ ጉዳይም ነበር። የተጠቀሰውን ያክል ገንዘብ ሚኒስትሩ በቤታቸው ያስቀመጡት ለተለየ የመንግስት ስራ ነው ቢባል እንኳን ከፍተኛ ዋጋ ያለው ወርቅም ከቤቴ ተዘርፌያለሁ ማለታቸው ሚኒስትሩን ራሱ በወርቁ ምንጭ የሚያስጠረጥራቸው ነው። ከዚህ ቀደም አሁን በእስር ቤት ያሉት የቀድሞ ባለስልጣን ታዬ ደንደአ ከመኪናቸው ውስጥ ከ1 ሚሊዮን ብር በላይ መዘረፋቸው መሰማቱ መነጋገሪያ ሆኖ ነበር። አቶ ታዬ በወቅቱ በመኪናቸው ውስጥ የነበረው ሚሊዮን ብር ለሆነ ስብሰባ ታዳሚዎች የሚከፈል አበል ነው ሲሉ አስተባብለው ነበር። አሁን ደግሞ የትራንስፖርትና ሎጂስቲክ ሚኒስትሩ አለሙ ስሜ ቤታቸው ውስጥ በሚሊዮን የሚቆጠር ብርና ወርቅን ያከማቹ እንደነበር ባቀረቡት ክስ አስበውበትም ሆነ ሳያስቡት አጋልጠዋል። እርግጥ አለሙ ስሜ ገና ኦሮሚያ ክልል እያሉ ጀምሮ የተለያዩ ሙስናዎችን ሰርተዋል በሚል በክልሉ አክቲቪስቶች የማህበራዊ ሚዲያ ዘመቻ ተከፍቶባቸው ነበር። በዛም ምክንያት ከነበሩበት የክልሉ ኃላፊነት ተነስተው ወደ ፌዴራል መንግስት መጥተው ነበር። አለሙ ስሜ አሁን ላይ የትራንስፖርትና ሎጂስቲክ ሚኒስትር ሆነው ከአየር መንገድ እስከ ኢትዮ ጅቡቲ የባቡር መስመር በርካታ የኢኮኖሚ ዘርፎች ላይ አዛዥ ናቸው። በብልጽግና ፓርቲ ውስጥ የፕሮፓጋንዳ ስራዎችን ከማዘዝ አንስቶ ትልቅ ፖለቲካዊ ስልጣን አላቸው። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን።